ሰላም ሰላም ቤተሰቦቼ እንግዲህ ዛሬ ተከስተናል ማለት ነው። ምን እንግዲህ ቡኔ ትላለች። ቡኔ እንግዲህ ከሀዩ ጋራ ሀዩን ይቅርታ እባክሽ እህቴ ነይን፣ እኔ ቅርብዬሻለሁኝ፣ ይቅርታ አድርጊልኝ፣ ህይወትሽን አትጪ፣ ሰኢድ እንደሆነ ይመለሳል፣ እባክሽን ነይ፣ እኔ ከጎንሽ ነኝ፣ በማንኛውም ነገር ከጎንሽ ነኝ፣ እየተመካከርን እንደ በፊቱ አብረን እንቀጥል፣ እባክሽን፣ እባክሽ ሀዩ እያለቻት ነው ማለት ነው። እንግዲህ ሌላኛው ደግሞ እንግዲህ ኦሼ የእንግዲህ የድሮ የሚወዳት እንግዲህ ሀዩ ማናት ቡኔ ከቤት ከወጣች በኋላ እንግዲህ ባገኘችው አጋጣሚ እንግዲህ ፈቲያ የምትባል የድሮ እንግዲህ የሚወዳት እንግዲህ ሰተት ብላ መታለች ቤት ድረስ ማለት ነው። እንግዲህ ቡኔ በቃኝ የኦሼ ነገር ብላ እንግዲህ ከቤት ለቃ ወጥታለች። እንግዲህ ሌላኛዋ ደግሞ መታለች ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ ውድ የቻናሌ ተከታታይ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እናንተም ጋም እንዴት ነው? ሰላም ነው ወይ? በያላችሁበት ሰላማችሁ ብዙ ትትረፍ ይበልልኝ እያልኩኝ እንግዲህ ዛሬ ተከስተናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ እያልኳችሁ እንግዲህ ዛሬ ቡኔ ማለት ነው እንግዲህ ለሀዩት እንግዲህ ይቅርታ እህቴ ነይ እባክሽን፣ እባክሽን እንግዲህ እዛ ሀዩ ማለት ነው ወደ የመን ለመሄድ እንግዲህ በባህር ሄዳለሁ ብላለች። እንግዲህ እስካሁን ድሬዳዋ ነው ያለችው። ጉዳዩም አልተሳካላትም። ደላላውንም እንግዲህ ማን ነው ያሱ ማለት ነው። ደላላውም ድርጊቱን እንዳያሳካላት የመሄጃውን መንገድ እንዲያከሽባት አድርጓል ማለት ነው። እና እንግዲህ እሷም እዛው ድሬዳዋ ነው ያለችው። እንግዲህ ቡኔ ነይ እህቴ ተመለሺ፣ ወደ ቤትሽ ግቢ፣ ህይወትሽ አደጋ ላይ ነው። በባህር መሄድ እንግዲህ ህይወትሽን ሊያሳጣሽ ይችላልና ተመለሺ ወደ ቤትሽ እህቴ፣ እኔ ይቅርታ አድርጌልሻለሁ፣ ይቅር በይኝ፣ ከጎንሽ ነኝ እኔ በማንኛውም ነገር ቮይስ ልካልኝ ምናምን አለች ማለት ነው። እና ቮይሱን አላስደመጠችንም ማለት ነው፣ ግን ምን እንዳለች ማለት ነው። ሲጀመር መቼ ተጣልታችሁ ነው? መጀመሪያውንም አልተጣላችሁም እኮ ቡኔና ሀዩ ማለት ነው። ያው የስራው ባህሪ ሆኖ እየተጣላችሁ ምናምን ያው እንግዲህ ሀዩ ቡኔን እየደበደበች ታየ እንጂ አልተጣላችሁም ሲጀመርም ማለት ነው። አልተጣላችሁም። ያው ስራውን የምትሰሩት ስራ እይታ እንዲያገኝ ብላችሁ ነው እንጂ አልተጣላችሁም ማለት ነው። እውነት መች ተጣልታችሁ ነው? አሁን እንደተጣላችሁ አስመስላችሁ ነው ያው እየሰራችሁ ያላችሁት እንጂ ማለት ነው አልተጣላችሁም ሲጀመር ማለት ነው። እና ቮይሱን ደግሞ እንግዲህ አላስደመጠችንም። እንግዲህ ቮይስ ላከችልኝ ምናምን አለች እና እንግዲህ ከጎንሽ ነኝ እባክሽ እህቴ ነይ፣ በማንኛውም ነገር ከጎንሽ ነኝ እንደ በፊቱ እንግዲህ እያለቻት ነው። እንግዲህ ሚዲያ ላይ እንግዲህ ወጥቶም ለመሰዳደቡ ያው እንግዲህ ሌላውንም ነገር እንግዲህ ምላስ በልተን እንደ በፊቱ እንግዲህ ወጥተን እንቀውጠዋለን ነይ እህቴ እያለች ነው እንግዲህ ቡኔም ማለት ነው። ኦሼ እንግዲህ በላዩ ላይ አምጥቷል ማለት ነው። ፊቺዋ ሳይወርድ በላዩ ላይ አምጥቶ ማለት አምጥቶ እንግዲህ አይተናል ማለት ነው። የድሮ እንግዲህ የሚወዳት ነበር። በሱም እኔ እንደገባው ያው አልነገራትም ነበር እንደሚወዳት ምናምን አለች፣ ራሷ የነገረችን ነው። እና በሱም ተጨቃጭቀን ነበረ ብላለች ማለት ነው። እንግዲህ ኦሼም አንቺ እንግዲህ ነይ ግቢ ስትባይ እንግዲህ አልገባም ብለሽ እንግዲህ ቤት ለቀሽ ወጥተሻል ማለት ነው። እንግዲህ ኦሼ ያው ሚዲያ ላይ ወጥተሽ አትሳደቢ፣ ሚዲያ ላይ ወጥተሽ ስድብ አትሳደቢ፣ ሰውን የሚያቀራርብ የሚያስታርቅ ነገር አውሪ
ስድብ አታውሪ ብሎ እንግዲህ ሲመታት ነበረ። እንግዲህ ያየ ነው ማለት ነው። እንግዲህ እሷ ደግሞ እንዴት ብለክ ትመታኛለክ? እንዴት ለማንኛውም ሰው ለማንም ሰው ብለክ እንዴት ትመታኛለክ? ብላ ነበር። እንግዲህ እሷም ከቤት እንግዲህ ወጣችሁ ማለት ነው። ይቅርታ አድርጊልኝ ምናምን ብሏትም ነበር። እንግዲህ ይቅርታህንም አልቀበልም እንግዲህ ለሰኢድም ይሁን ከቤት አስወጡልኝ፣ እኔ እገባለሁኝ ቤቱ ላይ እሱን አስወጡልኝ ስትል ነበረ። እኔ ቤት ላይ እቀመጣለሁ እሱ ይውጣ አስወጡልኝ ስትል ነበረ። እንግዲህ ያው እሷ ለቃ ወታለታለች። እሱ እንግዲህ ቤቱ አለ ማለት ነው። እንግዲህ ቤቱ አለ። እንግዲህ እሷ ለቃ በወጣችው ደግሞ እንግዲህ ሌላኛው መታ ለመግባት እንግዲህ እየተዘጋጀች ነው ማለት ነው። እንግዲህ ያሳይሻለሁኝ መቋጫ ሳላረግለት ትዳሬን ብትገቢ ወየውልሽ አሳይሻለሁኝ እያለቻት ነው ማለት ነው። እንግዲህ ለፈቲያ የምትባለዋ ማለት ነው። እንግዲህ የኦሼ እንግዲህ ሚስት እንበላ እንግዲህ ሚስት እንግዲህ ሊጋቡ ነው አይደል እንዴ? እንግዲህ እሷ አምራ ደምቃ እንግዲህ በባህል ልብስ ለብሳ እንግዲህ የባህል እንግዲህ አዳቸውን ይዛ እንግዲህ ቤቱ ድረስ መጥተው ተገኝታለች ማለት ነው። እንግዲህ አሁን ቡኔ እንግዲህ መቃጠሏ ነው ማለት ነው። ቡኔ እንግዲህ አሁን ቀጥል እያለች ነው ማለት ነው። እኔና እሱ መቋጫ ሳያገኝ እንዲህ እግርሽን ነው የምሰብር እንግዲህ እያለች ነው። ያው እንግዲህ ግቢ እንግዲህ ስትባይ ሰኢድ ላስታርቃችሁ ግቢ ሲልሽ ነበረ። እንግዲህ እምቢ አልሽ ማለት ነው። እንግዲህ ወንድ ነውና ያው እንግዲህ ሌላ ማምጣቱ መች ይቀራል እንግዲህ እና ያው አምጥቶባታል አይተናል ማለት ነው። እንግዲህ ምን እንደሚሆኑ አናቅም። እንግዲህ ላይ ሊያገባም ይሁን እንግዲህ እንዴት እንደሚሆን አብረን የምናየው ይሆናል ማለት ነው። እንግዲህ እንደዛ ተውባ አምራ መታ እንግዲህ አንቺ ሂድ ከዚህ ካልሽው እኔ ደግሞ እንከባከበዋለሁ ብላ እንግዲህ መታለች። የዘመኑ ሴቶች እንግዲህ እንደዚህ ናቸው። ያው እንግዲህ ክፍተት ባገኙበት ጥልቅ ብለው እንግዲህ የሚገቡ እንግዲህ ሞልቷሉ ማለት ነው። የሰውን ትዳር እንግዲህ መቋጫ ሳያገኝ ያው ሮጦ የሚገቡ ሞልቷሉ። እና እንግዲህ እንዴት ነው ቡኔ እንዴት ነው እንግዲህ ሁለተኛ ሚስት መጣብሽ ማለት ነው። እና አሁን እንግዲህ ሀዩን ጓደኝነታችን ይቀጥልና እህቴ እያልሻት ነው። እና እንግዲህ አሁን ምን ልትመካከሩ ነው? እንግዲህ ምን ለመመካከር ነው? ኦሼን እንግዲህ ኦሼንን የኦሼን እጮኛ እንትን ለማድረግ ነው፣ ለማብሸቅ ነው እንግዲህ ሚዲያ አብሮ ወጥቶ ለመስደብ ይሆናል። እና ነይ እባክሽን ጓደኛዬ ህይወትሽ አደጋ ላይ ነው። ሲጀመር መቼ ትሄድና ነው? ሀዩም አትሄድም፣ ለድራማዋ ነው እንጂ እዛ ድሬዳዋ የተቀመጠችው ማለት ነው። እና እሷም ልትሄድ አይደለም። እና ሁላችሁም ያው እያስመሰላችሁ ነው እንጂ ሁሉም ነገር ከእውነት የራቀ ነው። እያስመሰላችሁ ነው ያላችሁት ማለት ነው። እንግዲህ ነቅተንባችኋል ሁሉም ማለት ነው። ነቄ ብለንባችኋል። ከሀዩ ጋራም ቡኔ አልተጣላችሁም ማለት ነው። እኛ ያው እንግዲህ የስራው ባህሪ ነው ብትሉ ይሻላችኋልና ነቅተንባችኋል። በባህር አትሄጂም፣ ነይ ህይወትሽ አደጋ ላይ ነው፣ እኔ ከጎንሽ ነኝ፣ የቤትሽ ተመለሽ እህቴ፣ በማንኛውም ነገር ካንቺ ጋር ነኝ እንግዲህ እያለቻት ነው ማለት ነው። እንግዲህ ቤትሽ ብትገቢ አይሻልሽም? እርቅ ብትፈጥሪ አይሻልሽም? የቡኔ የምትባይ ማለት ነው። እንግዲህ አየሽው አይደለ? ትዳር እንግዲህ ሌላ ሲመጣ ያው እንግዲህ እንደዚህ እንደሚያረጋ አየሽ አይደለ?
እንግዲህ ቻዩ እንግዲህ ምን ይደረጋል እንግዲህ መቻል ነው። እንግዲህ መቻሉን ይስጥሽ። እንግዲህ እየተደበደብኩልክ አልኖርም ብለዋለች። እንግዲህ ኦሼም እንግዲህ ያው ሚዲያ ላይ ወጥተሽ አትሳደቢ፣ እርቅ ለማውረድ ሰላም ያለው ወሬ አውሪ፣ ስድብ ምን ያደርጋል ብሎ ነው እንግዲህ ሲቆጣሽ የነበረው። እንግዲህ ባየነው ቪዲዮ እንግዲህ ይቅርታ ብሎ ደግሞ አበባ ይዞልሽም እንግዲህ ሲመጣም ደግሞ አልቀበልህም ብለሽው ፊቱ ላይ ወርወረሽ ሄደሻል። እንግዲህ ሚዲያ ላይ በምናየው ነው እንግዲህ ጸባችሁም እውነት ይሁን ውሸት አናቅም። እንግዲህ ይሄን ይመስላል። እንግዲህ ሀዩና ቡኔ መቼ ተጣላችሁ? የተጣላችሁ አስመስላችሁ እኛን አትሸውዱ ማለት ነው። ማንም አይሸወድላችሁ። እና ውድ ቤተሰቦች እንግዲህ ቡኔ እንግዲህ ዝታለች ማለት ነው ኦሼ ላይ ማለት ነው። እንግዲህ እውነት ኦሼ ፈቲያን ያገባታል ወይ? ፈቲያን ያገባታል ወይ? እንግዲህ ሁላችንም አብረን የምናየው ይሆናል። እንግዲህ ሁለተኛ የኦሼ ሚስት ፈቲያ ትሆናለች ወይ? እንግዲህ በሩን ከፈተችው ራሷ አመድ። እንግዲህ ድሮም እንግዲህ በውስጡ ያለች ሰው ከሆነች እንግዲህ ባያገኘው ቀዳዳ መጣች ገባች ነው። እንግዲህ መቻሉን ይስጥሽ ነው። ውድ ቤተሰቦቼ እንግዲህ ለነበረን ቆይታ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ ሀገራችን ሰላም ያርገልን እያልኩኝ ባይ ባይ። ላይክ ሰብስክራይብ አትርሱ።